በኢትዮጵያና መሰል ታዳጊ ሀገራት የበሽታውን ምክንያት በውል ሳያውቁና በጠናም ሳይታመሙ በአጭሩ ሕይወታቸውን የሚያጡ ዜጎች ቁጥር እየጨመረ ይገኛል። ለዚህም በምክንያትነት ከሚጠቀሱ ነገሮች አንዱ ህብረተሰቡ በሽታ ሳይከሰት ቀድሞ የጤና ምርመራ የማድረግና በሽታውን አውቆ ጥንቃቄ የመውሰድ ልማድ አናሳ መሆኑ ነው ይላሉ የወላይታ ሶዶ ከተማ ነዋሪዎች። ለዚህ ሁነኛ መፍትሄ ደግሞ በሽታ ሲከሰት ብቻ ሳይሆን አንድ ሰው በሽታ ሳይከሰትም አስቀድሞ የጤና ምርመራ በማድረግ የጤንነቱን ሁኔታ በማወቅ የራሱንም ሆነ የሌሎችንም ጤና መጠበቅ መሆኑን የጤና ባለሙያዎች ይመክራሉ። በዚህ ጉዳይ የተለያዩ የህብረተሰብ ክፍሎችንና የጤና ባለሙያዎችን አነጋግሮ ተከታዩን ዘገባ ያሰናዳው ሪፖርተራችን አቤኔዘር አበራ ነው። በኢትዮጵያና መሰል ታዳጊ ሀገራት የበሽታቸውን ምክንያት በውል ሳያውቁ በአጭሩ ህይወታቸውን የሚያጡ ዜጎች በርካታ ናቸው። ለዚህ ምክንያት ሊሆኑ ከሚችሉ ነገሮች አንዱ ህብረተሰቡ በሽታ ሳይከሰት ቀድሞ የጤና ምርመራ የማድረግና በሽታውን አውቆ ጥንቃቄ የመውሰድ ልማድ አናሳ መሆኑን የወላይታ ቴሌቪዥን ያነጋገራቸው የወላይታ ሶዶ ከተማ ነዋሪዎች ይናገራሉ። እድናለሁ፣ ይተወኛል፣ ሁሌም ነው መታመመው፣ ይተወኛል ምናምን ነው የሚለው እና ይሄ እኛ ባህላችን ነው መሰለኝ እኛ ሀገር ላይና ይሄ ነገር ሁሉም ቦታ ያለ ነው ከኔም ጭምር ማለት ነው። ታመሜኛ ጉንፋን ነው ይተወኛል እላለሁ። ከበሽታው ወይ ከደም ግፊት በፊት ቀደም ብሎ ጤና ጣቢያ መጥቶ አንድ ሰው ወይ እኔ ቢሆኑ ወይ ሌላ ሰው ቢሆኑ ወይ ወገኖች ቢሆኑ ራሱ ጤና ጣቢያ መጥቶ ማሳወቅ ሲችል የሆነ ሕክምናው ትንሽ ሞቁ ካለ በኋላ አደጋ ውስጥ ከገባ በኋላ በሰባዎችም ለአምቡላንስ ደውሎ ከመጡ ነው በኋላ ነው የሚመጡ። እኛ ብዙ እንዘነጋለን። ለምን ብትል ሲያስለንም ነገ እንደ ባላዊ ምናምን ተጠቅመን እንተዋለን። ግን እሱ ይስራውን የሰራ ነው ያለው። በዛን ሰዓት መተን ብንታይ እንፈወሳለን። ደግሞ ነገ ይተዋል ተነገደ ይተዋል የተባለ አልጋ ላይ ትንሽ 3 ቀን 4 ቀን ከቆየን አቅማችን የደከመ ነው የሚሄደው። በዛን ሰዓት አቅማችን ከደከመ በኋላ እዚህም መተን ደግሞ ልንታከም ወይ ወዲያው ልንገግም አንችል። የኛ ህብረተሰብ ብዙም ጊዜ ስለ በሽታ ነገር ትኩረት አይሰጥም። ያው ከኔ ጭምር ነው። እኔን በአንድ ወቅት የሆነ እግር አሞኝ ነበር። እግር አሞኝ ለ3 ወር ነው ምናምን አመመኝ። ግን እሄዳለሁ ግን አሞኝ ነበር። ግን ከለታት አንድ ቀን ወደ ዶክተሩ ጋር ሄድኩና ተመራመርኩ። ለኔ መድኃኒት ሰጠኝ። መድኃኒት እንደሰጠ ለኔ ተሽሎኛል፣ ወዲያው ተሻለ። ግን እንደዚህ አይነት የኛ ህብረተሰብ ግንዛቤ አያገኝም። ህብረተሰቡ በሽታ ሲከሰት ወደ ጤና ተቋም ከመምጣት ይልቅ በአመት 4 ጊዜ ሙሉ የጤና ምርመራ በማድረግ ጤንነቱን ሊጠብቅ እንደሚገባም አስተያየት ሰጪዎቹ አክለው ገልጸዋል። እኔ የራሴን ልምድ ባስቀደም የራሴን ልምድ ከተወሰነ ጊዜ በኋላ ራሴን በየጊዜ የመጣው አስመረምራለሁ። ሴትም ሆነ ወንድ ሰነፍ መሆን የለበትም። ሰነፍ ሰው ለቤቱም ለራሱም ለህብረተሰቡም ሸክም ነው። ስለዚህ በሽታ ከመምጣቱ በፊት መጥቶ መመረመር ብልሃት ነው፣ ብልጠት ነው። ጤንነት ይጠቅማል፣ ለልጆቹ ይጠቅማል፣ ለህብረተሰቡ ይጠቅማል። እኔ በሽተኛ ከሆንክ ለልጆቼ እኔ ሕክምና ካልወሰደኝ ለልጆቹ በሽታ ያመጣል፣ ችግር ያመጣል። ይሄኔ መጀመሪያ ላይ እኔም ራሴን በወር አንዴ ሕክምና ነፃም ሕክምና አለ፣ ገንዘብም አለ፣ እንደውም ብዙ ነገር አለ። ሕክምና ጋር ዋናው መምጣቱ ነው እንጂ ያለ መምጣቱ ነው እንጂ ቢመጣ ኖሮ እዚህ ላይ ሕክምና ማንንም ይሰጣል። በሽታ ከመያዙ በፊት ራሱን መከላከል አለበት። በሽታ ልክ የሆነ ድምጽ ሲያሳይ የሆነ ምልክት ሲያሳይ አንድ ሰው ወዲያው ወደ ሕክምና ባለሙያ ጋር ሄዶ መታከም፣ ደም ምርመራ፣ ቅድም ያልኩት የታይፎይድ ምርመራ፣ የኤችአይቪ ምርመራ በአመት 2ም 3ም ቢሆን ወስዶ ራሱን መከላከል አለበት። ካልተከላከለ ግን ለሞት ይዳረጋል። በወላይታ ሶዶ ጤና አጠባበቅ ጣቢያ ጠቅላላ ሐኪም የሆኑት ዶክተር ሙሉነ መና በበኩላቸው በሕክምናው ሕግ አንድ ግለሰብ በአመት አቅሙ በፈቀደው ልክ እስከ 4 ጊዜ የጤና ምርመራ በማድረግ ራሱን ተላላፊ ከሆኑ አደገኛ በሽታዎች ሊከላከል ይገባል ሲሉ ምክራቸውን ያጋራሉ። ተላላፊ የሆኑ በሽታዎችም አሉ መታየት ያለባቸው። ለምሳሌ አሁን በቫይረስ አማካይነት የሚያጠቃ የጉበት በሽታ አለ፣ ሄፓታይቲስ የምንለው። እነዚያ ሰዎች ሳያውቋቸው ሊጎዱ ይችላሉ።
ራሳቸውን ብቻ ሳይሆን ቤተሰብን ሌሎችም ጋር ሊተላለፉ ይችላሉ። እነዚህ ሌሎችም የመሳሰሉ በሽታዎች አሉና ቀድሞ የራሱን ጤንነት ቢያንስ በአመት ያው ከአቅም አንጻርም አንዳንድ ስለማይችሉ ቢቻል በአመት 4 ጊዜ ቢታዩ ጥሩ ነው። ዶክተሩ አክለውም ተላላፊ ያልሆኑ ግን ምልክት ሳያሳዩ ህብረተሰቡን ሊጎዱ የሚችሉ በሽታዎች ህይወትን እስከ መቅጠፍ አደጋ ሊያደርሱ ስለሚችሉ ህብረተሰቡ በሽታ ተከስቶም ሆነ ሳይከሰት የጤና ምርመራ ማድረግን ባህል ሊያደርግ እንደሚገባ ይመክራሉ። የሰውነት ክፍሎችን ሊያጠቁ የሚችሉ ሊጎዱ የሚችሉ ከተጎዳ በኋላ ወደዚህ የሚመጡባቸው በሽታዎች አሉ። ለምሳሌ የደም ግፊትን ማየት እንችላለን። ተላላፊ ያልሆነ ነው፣ ግን ደም ግፊት ሳይታወቅ ነው ሰዎችን ጉዳት ላይ የሚያደርሰው። ሊገልም ይችላል፣ አካል ሊያጎድል ይችላል። ምክንያቱም በከፍተኛ ደም ግፊት በሚኖርበት ጊዜ በአእምሮ ውስጥ ያሉ ትንሽ የደም ስሮች ይፈነዳሉ፣ ደም አእምሮ ውስጥ ይፈሳል። ከዚህ የተነሳ ሰውነት ሙሉ አካል ሊሆን ይችላል፣ የተወሰነ አካል ሊሆን ይችላል፣ የመስነፍ ነገር ይታያል። ከዛ ባሻገር ደግሞ ህይወቱን ሁሉ የሚያጣበት ሁኔታ ይኖራል። ህብረተሰቡ በሽታ ሲከሰት ብቻ ሳይሆን ሳይከሰትም ቀድሞ የጤና ምርመራ የማድረግ ልማድን በማዳበር የራሱንም ሆነ የሌሎችን ጤንነት ማረጋገጥ ይጠበቅበታል።